ሰኒ በችግር ውስጥ ትገኛለች። በተደጋጋሚ በተኛችበት ሰዓት እየተደወለ ስልክ እህትሽን አንለቃትም ሰው ገላለች እያሉ እየተረበሸች ትገኛለች። በዛ ላይ ደግሞ ብቸኝነት እያሳደዳት ነው። የእንትራሷን አንስታ የእኔ ብቸኛ ወይ ዳይራ ዛሬ ስለምንድን ነው እንዴት አትርሻ ያላልከኝ እያለች ብቻዋን እያወራች ነው። መቼስ ነው ተብቸኝነት የምወጣው የምላቀቀው? የኔ ህይወት ለመቼ ነው የሚስተካከለው? እያለች ትገኛለች። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እንደምን ለክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁኝ። ጽናት ክፍል 63 መጥቻለሁ። ላይክ እና ሰብስክራይብ አትርሱ። ስለምታበረታቱ ደግሞ እናመሰግናለን። ያላችሁን አስተያየት በኮሜንት አስቀምጡ፣ እንቀበላለን። ባለፈው እንግዲህ እንዳያችሁት ድራማው ላይ ለማስታወስ ያክል ማራዊት ኩሽና ገብታ የሰራች ምግብ እያለ በዛ ላይ ነበር ቪዲዮአቸው ያለቀው። ዛሬ ደግሞ ሰኒ በተኛችበት ስልክ እየተደወለ እህትሽን አንለቃትም እያሉ እየረበሿት ትገኛለች። በዛ ላይ ደግሞ ብቸኛ ናት፣ ምንም ጓድ የላትም እና ብቻዋን እያወራች ትገኛለች። አንዳንድ ጊዜ ብቸኝነት እኮ ያስወራልና እሷም ይህ ነው ያጋጠማት ማለት ነው። ጽናትና ማራዊት ሰኒ ሆነው ሳሎን ላይ በአንድ ላይ ተሰብስበው እየተጨዋወቱ እያለ ጽናት ትናንትና ኩሩቢ ፍርፍር ሰርቶ ስጎን ሳይጨምር ቀርቶ ፍርፍሩን ለምለሙን እንጀራ አምጥቶ ቢ ብሎ ሲለኝ ምን ሆነህ ነው ያልፈረፍርከው ስሎ ልብ የጠፍቶ እያለ ያለች እየተሳሳቁ እያለ ማራዊት ደግሞ ብቻ አላውቅም ህይወታችን እየተስተካከለ ነው የመጣው ትላለች ጽናት። ይህን ህይወታችን ይህን ደስታ ዘላቂ አድርገው እያለች ሰኒ ደግሞ ይህ ደስታችሁን ደግሞ በማየቴ ደስ ብሎኛል ብላ ትላለች። ማራዊት ሰኒ ወይ አንቺስ በልብሽ ውስጥ ወይም በህይወትሽ ላይ ሰው የለሽም ወይ የምትወጂው ሰው የለሽም ወይ ስትላት ሰኒ ማንን አምኔ ትላለች። ጽናት ደግሞ ፍቅር ማለት እኮ ይህ መተማመን ነው፣ ምን እያልሽ ነው ሰኒ ትትላት። ማራዊት ደግሞ የእኛን ደስታ ብቻ ነው ወይ ማየት የምንፈልገው? ያንቺንም ማየት እንፈልጋለን እና ያለሽን ነገር አሳውቂም ብላ ትላለች። ሰኒ አልዋሽም ግን ብቸኝነት ምርር ብሎኛል ትላለች። ጽናት ደግሞ ይህ ብቸኝነትን ለማስወገድ ስትፈልጊ ጥንድ ስትሆኒ ነው ትላለች። ሰኒ እኔ ከብቸኝነት የምወጣው እህቴ ስትመጣ ነው ትላለች። ጽናት ይህንን ሁሉ ያደረገሽ መቀበል ያቃተሽ የእህትሽ ጉዳይን ስላየሽ ነው ወይ ስትላት ሰኒ ደግሞ በልጅነት ያየሽውን ሁሉ ዘላለማዊ በአይምሮሽ ተቀርጦ ይቀራል ብላ ትላለች። ይህ እያለ ኩሩቢና ናሆም የናሆም እናት ወደ ሀገራቸው የሄዱ እያለ ኩሩቢ ደግሞ ማዘሮይ የእኛን ቤት ሳታው እንዴት ነው የምትሄዱት? እዚህ ድረስ መታችሁ ብሎ ላዝም ቤታችንን ማየት አለብሽ ብለው ወደ ኩሩቢ ቤት መጡ። ማዘርም እንዴት አሁን ይሄዳለሁ? ድንገት እኮ መጥቼ እንዳላጨናንቃችሁ ነው የሌላ ቀን መጥቼ አያቸዋለሁ እያሉ ማዘር ይናገራሉ። ኩሩቢም ደግሞ ያረፈው ልጃችሁን እንኳን እስኪ የት ነው የወደቀው ብላችሁ ማየት የነበረባችሁን እንዴት እዚህ ደርሳችሁ ዝም ብላችሁ ትሄዳላችሁ ብሎ ኩሩቢ የተጨቃጨቁ። ናሆሚ ደግሞ አዎ ማየወይ ሂደሽ ቤቱን ማየት አለብሽ ብለው ወደ ኩሩቢ ቤት ሄዱ። ኩሩቢ ደግሞ ድንገት ጽናት ጋር ደውሎ እንግዳ ሊመጣ ነውና ምግብ አዘጋጅተሽ ጠብቂ ብሎ ይላል። ተያይዘው ሄዱ። በቤት እንደደረሱም ደግሞ እቤትም ሁሉም ተዘጋጅተው ቡናም ተፈራርሸው ጠበቋቸው። ቡናውን ከጠጡ በኋላ ኩሩቢ እና ማዘር ወይ ቤቴን የታያችሁ ብሎ ሲላቸው ማዘርም ቆንጆ ነው አጅሬ ቤቱ ያስጠላው የሚተኛበት ቤት አግኝቶ ነው ብላ ማዘር ይላሉ። ናሆሚም ወይማ እንዴት ታወሪያለሽ ባለቤቴ ከጎኔ እኮ ናት ብሎ ሲል ማዘርም ተወደዱ እስከ ምናምኑ አይደለም ወይ ማራዊትዬ ብላ ትትል ማራዊትም ትክክል ናችሁ ማዘር ብላ ትላለች። ማዘርም ኩሩቢን ያንተስ ማዘር መቼ ነው የሚመጡት ብላ ስትጠይቀው ኩሩቢም ደግሞ አያቴ ታገግምና ትመጣለች ብሎ ይላል።
ማዘርም የናሆሚ እናት አጀብኔ አንድ ቀን እንኳን ሳልደውልላቸው መንጫቸው ደረሰ፣ ሰዓት እንኳን እንደው ጊዜው እንዴት ነው የሚሮጠው ብላ ስትል ሰኒ ጊዜው እኮ አዎ ቶሎ ነው የሚሮጠው፣ ልክ አድረን እንደሚነጋ እንደዛ ነው የሚሮጠው ብላ ትላለች ሰኒ። ማዘርም አንቺ ታላወቅሽበት እኮ በአሁኑ ዘመን እንደ ውሃ ነው ይዞሽ ንጉድ የሚለው ብለው ማዘር ይናገራሉ። አንዳንድ ጊዜ ትላልቅ ሰዎች ሲናገሩ ቦምብ ናቸውና ማዘርም ትንሽ የተወሰኑት ትምህርቶች ጣል ጣል እያደረጉ ያልፋሉ። ሞይ ማዘር ጨዋታ ትችላላችሁ ብሎ ሲናገሯቸው ማዘርም ወይ ድሮማ በደንብ ነበር የምጫወተው፣ አሁን ግን እርጅናውም ስለተጫጫነኝ ነው ብሎ ይላሉ። ናሆሜ ወይማ እንዴት ነው አረጀው የምትዩ ልጆችን እንዴት ነው የምታጫውቸው እርጅና መጣ እያልሽ የምትዩ ሲላል፣ ማዘሩም ደግሞ አንተ ለመውለድ ያብቃህ እንጂ ልጆችንማ በደንብ አድርጌ ነው የማጫውትልህ ብለው ይላሉ። ሰኒም እናት ግን የልጇን ፍሬ ለማየት ነው የምትጓጓ አይደለ ብላ ሰኒ ስትል፣ ጽናት ደግሞ አዎ ወላጆቻችን እኮ ከእነሱ ህይወት ቀንሰው ለልጆቻቸው የተወሰነውን ነው ለመስጠት ይፈልጋሉ ብላ ትላለች ጽናት። ማዘርም አዎ ለዛ እኮ ነው አባትና እናት እንዳለ ውለዱ የሚባለው፣ ግን የዛሬ ልጆች ውለዱ ስትባሉ በእጃችሁም ስልጣኔ መስሎ ይታያቸዋል ብላ ትላለች። ጀንበር ካለ ሩጥ አባት ካለ አጊጥ እንደተባለ ሁሉ ማዘር የሚናገሩት ትክክል ናቸው። ጽናትም ደግሞ ያንንም ተመልክታ አንዳንድ ጊዜ በራሳችን እንጓዝና መመለሻው መንገዱ ይጠፋናል ብላ ትላለች። ማዘርም ተመልሰው ስትኖሩ እንደ እርግብ ስትሄዱ እንደ እባብ ይቺ ዓለም መጀመሪያ ላይ ደስታን ከዛ በኋላ ሐዘንን ታስቀምጣለች ብላ ትላለች ማዘር። ከዛ ሰኒ ደግሞ ዓለም ታዳላለች የሚሉት ለዛ እኮ ነው ብላ ሰኒ ትላለች። ማዘር አይ ሰኒ መጀመሪያ ላይ ሐዘንን ትሰጥና መጨረሻ ላይ ደስታን ትሰጣለች፣ ለዛ ነው የማታ እንጀራ ስጠን የሚባለው ብለው ማዘር ይናገራሉ። ጽናት ቀጥላ ሲጀመር አባትና እናት ለእኛ ትልቅ አደጋች ናቸው፣ አደጋች ያደርጋሉ ብላ ትላለች። ማዘርም ደግሞ አዎ ልክ ብለሻል፣ እርሜ እኮ ትምህርት ቤት ነው ብዙ ያስተምራችኋል ብላ ትላለች። ናሆሜ እናቴ ረጅም እርሜ ይስጥሽ ብሎ ይላታል። እናቱም ደግሞ በል ካሁን አባት ሳይናደድ ወይም ሳይመጣ ልሂድ በቃ ሸኝ ብላ ትላለች። ይህ ያደረግኩት ዱዓ መና ሆኖ ይቀራል ብላ ማዘር ብለው ተነስተው ጉዟቸውን ጀመሩ። ናሆሚና ኩሩቢ ሊሸኟት ሄዱ። ጽናትና ሰኒ ምሩ ቀሩ። ምሩ ብታዋት እኮ እቤት ካሉ ጥርስ እስከሚደክማችሁ ድረስ ጥርሳችን እስከሚደክምን ድረስ ነው የምታጫውተን ወይም የምታስቀን ብላ ምሩት። ሰኒም ፈጣሪ ትሸልም እኮ እንደዚህ ነው ጽናት፣ አንቺንም እንደሚሸልምሽ እመኒ ብላ ትላለች ጽናት። ሰኒም ቡናው አለቀ ወይ ብላ ስትላት፣ ጽናት ደግሞ አራተኛ ልጻድልሽ ወይ ስትላት፣ ሰኒ ደግሞ መልኩን የቀየረማ ቡና አልፈልግም ብለው በዚህ ላይ ደግሞ በከፊል ደግሞ ናሆሜና ኩሩቢ አንድ ላይ ቁጭ ብለው እያለ ናሆሜ ጽናትን በጣም ነው የምታከብርህና በጣም ነው የምትወድህ፣ ግን ደግሞ ታመንላት ብሎ ይለዋል። ኩሩቢ ደግሞ ቀላል እታመንላታለሁኝ፣ በአሁኑ ሰዓት በዓለም ላይ አንደኛ ቁጥር የሚኖረኝ ጽናት ናት ብሎ ይላል ኩሩቢ። ናሆሜ ከደስታ የተነሳ ብራምባ ሰበረችልህ እያለ መዝፈን ጀመረ። ኩሩቢ ደግሞ አረ ድምጥህን ቀንስ፣ ሰው እየረበሽክ ወይም ሰው እየሰማህ ነው ብሎ ይላል። ኪራ ልጆ ብለው እንዳይቀበሉህ ብለህ ፈርተህ ነው ወይ እያሉ ሁለታቸው እየተጫወቱ እያለ ጽናትና የጽናት ጎረቤት ከሄዱበት መጥተው እኔና ኩሩቢ እንመጣለን እያን አንድ ቀን እንኳን ሳንመጣ አንቺ መጣሽ ቤታችን ብላ ጽናት ለጎረቤቷ ትነግራታለች። ጎረቤቷ ደግሞ ምን ነው
ቤታችን ጠብቃችሁ በስርዓት ስለጠበቃችሁን ምንም ማለት አይደለም እናመሰግናለን ብላ ትላለች። ጽናትም ማዘር እንዴት ሆኑ ግን ብላ ስትላት ጎረቤቷ ደግሞ ሙሉ በሙሉ ኢንፌክሽኑ ድናለች ብላ ትላለች። ሚኪም ሂዷል እኔ የምከተላለሁ ብላ ጎረቤቷ ትላለች። ጽናትም እንደዛ ይሻላሉ ብላ ትላለች። በክፍል ደግሞ ሰኒ እቤቷ ስትሄድ ደብዳቤ ተጽፎላት ታገኛለች። ደግሞ ማን ነው ይሄን ደብዳቤ ያስቀመጠው? በአካል እምቢ ስላችሁ ደግሞ ደብዳቤ ጽፎ ማስቀመጥ ጀመራችሁ እያለች ስትል ያን ደብዳቤ ስታነብ ቁጥሩን አግኝታ ስትደውል የደወለችላት ሴትዮ እህትሽን አንለቃትም የምትል ነው። ለምንድን ነው ከህይወታችን የማትወጪው? እባክሽ አንቺ ሴትዮ ታፋችን ብላ ትላለች። ልጅሽን የወሰደው ፈጣሪ ነው። ከእህቴ ላይ እጅሽን አንሺ። እስከ መቼ ድረስ ነው የምታሰቃይን? እያለች ሰኒ ሴትየዋን ማናገር ጀመረች። ይህ እያለ ምሩና ናሆሜ እየተዝናኑ እያለ ማራዊት በቃ ካሁን በኋላ ለማዘሬ ለእናቴ እነግራታለሁኝ እያለች እያለ ናሆሜ ደግሞ ይህን ክንዱን አንስቶ ይህን የብረት መዝጊያ የሚያክል ጡንቻማ እናትሽን ማሳወቅ አለብሽ እያለ ሲላት ደግሞ አንተ ብሎ የብረት መዝጊያ ምን አለህና እያለች እሷ ደግሞ ሙር መያዝ ጀመረች። ይህ ሆኖ እያለ ሐዋሳ እንሄዳለን በቃ እናቴ ከሰማች ትላለች ምሩ። ናሆም ደግሞ አታምኒኝም ወይ? አብሽሬ አኮራሻለሁኝ እያለ ይላታል። ይህ ያለ ጽናት ኩሽና ገብታ ምግብ እያዘጋጀሽ ያለ ኩሩቢ መጥቶ ጽናቴ ብሎ ሲላት አቤት ብላ ስትል ፊቷ ያው ተቆጥቶ በሰኒ የተነሳ ስለከፋት ምን ሆነሽ ነው ሲላት አረ ምንም አልሆንኩም እኔ እኮ ባለቤትሽ ነኝ ጤና ስላልሆንሽ አውቄብሻለሁኝ ለምን አትናገሪም ሲላት ሁሉን ነገር ነገረችው። በዚህ ላይ ያለ ድራማቸው አብቅቷል። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ሀገራችንን ሰላም